የመጀመሪያው የሀገራችን ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ በመንግስት ተወስኗል። ይህ ከሆነ 24 ወር ሞልቶታል። በህግ አግባብ በተደነገገው መልኩ ደግሞ ይሄ 24 ወር ማለት ወደ ራስ ገዝነት የሚደረገው ሽግግር ጊዜ የሚሸፍነው ማለት ነው። ምንድነው የተሰሩት? ምን ላይ ደርሰናል? ቀጣይ ምን ይጠብቀናል የሚለውን መረጃ ለመስጠት ነው። አዲስ አበባ ዩኒቨርሲቲ ታህሳስ 1943 በኢትዮጵያ የመጀመሪያው የከፍተኛ ትምህርት ተቋም ሆኖ ተመስርቷል። ከአንድ ወር በኋላ 75 ዓመት ይደፍናል። ስለዚህ ባለፉት ወራት ጀምረን አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን እንዲያከብር የተለያዩ ስራዎች ስናቅድ ቆይተናል። የተወሰኑት ስራዎችም ላይ ገብተናል። የጀመርናቸው ስራዎች አካዴሚክ ሴሚናሮች እየተካሄዱ ነው። 75ኛ ዓመቱን የሚመለከት አዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት ሁሌም እንደሚጠቀሰው የኢትዮጵያ የፖለቲካና የማህበራዊ ለውጦች ውድድሮች ይኖራሉ። ጊዜውን የሚመጥን ደግሞ የታይም ካፕሱል ይኖራል። ለሚቀጥለው 25 ዓመት ዩኒቨርሲቲያችን የት መድረስ እንደሚፈልግ የዩኒቨርሲቲው ቤተሰብ የሆኑ ተማሪዎች፣ መምህራን፣ ተመራማሪዎች እና ሰራተኞች ምኞታቸውን፣ ትልማቸውን የሚያስቀምጡበት የታይም ካፕሱል ይኖራል። ለአንድ ሳምንት የሚቆይ የበጎ ፈቃድ ስራዎች ሳምንት ይኖረናል። ሌሎች ከዚህ ጋር የተያያዙ አካዴሚክ ሴሚናሮች ይኖራሉ። የሀገር መሪዎች የሚሳተፉበት የሃይ ሌቭል ፓነልን ጨምሮ ማለት ነው። ሁለተኛ ዛሬ መረጃ ልንሰጣቸው የፈለግነው ከአዲስ አበባ ዩኒቨርሲቲ የራስ ገዝነት ጉዞ ጋር በተገናኘ ነው። ይሄ ራስ ገዝነት ጉዞ አውዱን ለማስጨበጥ ያክል የመንግስት ውሳኔና ምርጫ ነው። ይህም ማለት ነው መንግስት የኢትዮጵያ የመንግስት ተቋማት ከፍተኛ ትምህርትን ጨምሮ የተቋማት ብቃትና ውጤታማነት መቀየር አለበት ብሎ ያምናል። ለዚህ አንደኛው መፍትሄ በተለይ በዩኒቨርሲቲዎች ደረጃ ሲታይ ተቋማቱን ራስ ገዝ ማድረግ፣ ነፃነት መስጠት ማድረግ፣ ሌሎች ተፈላጊም አስፈላጊም ያልሆኑ ፕሮግራሞች ደግሞ ለጊዜው እንዲቆዩ ማድረግ። ይሄ በጣም ወሳኝ ነበር። ምን አይነት ፕሮግራሞች ነው ያሉን ብሎ በመፈተሽ የትኞቹ ናቸው ተፈላጊም አስፈላጊም ለሀገር የኢኮኖሚ የማህበራዊ ለውጥ ስራዎች ለኢኮኖሚው የሚፈለገው የትኛው ፕሮግራም ነው ብሎ መፈተሽ፣ በዛ መልኩ ፕሮግራሞችን ማስተካከል ይገባ ነበር። ሁለተኛው ወሳኝ እርምጃ ለፖሊሲው፣ ለስትራቴጂው፣ ለታቀደው ለተዘጋጀው ስትራቴጂክ እቅድ ምላሽ የሚሰጥ የተቋም አደረጃጀትን መከለስ ነበር። ስራውን ይገኛሉ። ከዚህ ወደፊት አዲስ አበባ ዩኒቨርሲቲ ኢትዮጵያ ለምትፈልገው የከፍተኛ ትምህርት ተቋምነት ራሱን በየጊዜው እየፈተሸ እያሻሻለ ለመሄድ አንድ ምቹ ሁኔታ ተፈጥሮለታል። ይሄም ራስ ገዝነት ነው ብለን እናምናለን።